ይችናት እና ሄቱ ህጣኗ ደግሞ ይችነች 3 ወሯ ነው ባሏ አውጥቶ ጥሏት እዚህ ቦታ ላይ ትገኛለች። በዚህም መስመር ነው በዚህ ጊዳር ነው ህጣን ይዛ ተጥላለች። የዚህ ሀገር ወንዶች በዚህ መልኩ ነው የሚስተካከሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ ሁሉ ሰላም። እንዲሁም የሌላ እምነት ተከታይ ወገኖች ሰላም ብያለሁ። ሰላማችሁ ይብዛ። ለወሳህለን አዲሶችም ሰብስክራይብ በማድረግ ቤተሰብ ሆኑ። ቪዲዮውን ላይክ እያደረጋችሁ አበረታቱኝ። አህላ ወሳህለን። እንኳን ወደ እሙማ ዩቲዩብ ቻናል በሰላም መጣችሁ ውዶችዬ። አዲሶቹ ሰብስክራይብ አድርጉ፣ ነባሮቹም ደግሞ ላይክ በማድረግ ቪዲዮውን ጀምሩ። የስደት አስከፊነቱና ደግሞ ስደትን እኔ በሁለት አይነት መንገድ ነው የማየው ማለት ነው። አልሐምዱሊላህ ስደት ብዙ ነገር አስተምሮናል። ብዙ ነገሮችን እንድናገናዘብ የስደት መምህራችን ነው። ደግሞ ሆኖም ደግሞ እንደ እድል ሆኖ ደግሞ አብዛኞቹ እህቶቻችን የሚፈተኑበት ነው ስደት ማለት ነው። በእርግጥ በስደት ልጅ መውለድ በጣም ከባድ ነው። እውነት ለመናገር ስደት ላይ እንኳን አይደለም ልጅ ወልዶ አርግዞ አይደለም እና በስደት ላይ ስንኖር በጣም ከባድ ነው። ራሳችንን ለማስተዳደር እንኳን አላህ ሱብሃነሁ ወተዓላ የፈቀደላቸውና ያዘነላቸው ናቸው። በመዳሞቻቸው ተከብረውና ደስተኛ ሆነው የሚሰሩ ማለት ነውና ሌላውን ትታችሁት ብዙ ነገሮች አሉ። ስደት ለስደተኞች ማስተማር አይጠበቅብኝም። ሁላችሁም የምትኖርበት እና የምንኖርበት ስለሆነ ማለት ነው። ስለዚህ አሁን እንግዲህ ይቺ ልጅ በጣም ታሳዝናለች። በስደት ልጅ መውለድ፣ መከዳት፣ ብቸኛ መሆን በጣም ከባድ ነው ከሚባለው በላይ ማለት ነው። ያው ስደት ላይ እህቶች መቼም ያኔ ስንኖር ግዴታ ኢትዮጵያ ብቻ ህይወታችንን አንኖርም። እዚህም ደግሞ እየኖርን ነው ማለት ነው። ዙሮ የኗሪ አኗኗሪም ብንሆንም እየኖርን ነው። ስለዚህ እየኖርን ስለሆነ አብዛኞቹ ልጅ ሳይወልዱ በልጅነታቸው ልጅ ዘር ሳይጥሉ የተሰደዱ ብዙዎቻቸው ስፍር ቁጥር የላቸውም። አላህ ሱብሃነሁ ወተዓላ ከሷሊህ ወንድ አገናኝቷችሁ ሷሊህ የሆኑ ልጆች እንድትወልዱ ምኞቴ ነው። እና አብዛኛው ደግሞ ከተረገሙ ወንዶች አገናኝቷቸው እንደ እድል ሆኖ እንደዚች ልጅ የሚሰቃዩም አሉ ማለት ነው። አሁን ይቺ ላይ እንደምታዋት ጅዳ እንግዲህ ያው ሳታገባ መቼም አልወለደችም እና ያው ልጇን ይዛ እየተንከራተተች ሻሬ ላይ ልክ እንደ ሀገራችን ጎዳና ላይ ወርቃ እንደምታዋት የሆነ ብላጥ ነገር ነው ተኝታ ቪዲዮ ላይ እንደምትመለከቱት እዚህ ቪዲዮ ላይ ላስቀምጥላችሁ። ልጇን ከመግቢያው ላይ እንዳያችኋት ልጇ ህፃን አይደለችም። ቢያንስ እንግዲህ የአመት ላይ እንደዛ ትሆናለች። ትልቅ ናት። ወንዶች አለ የሄደኩም ልብ ይስጣችሁ። ምንም ቢሆን እኛ በፊት በእናት በአባቶቻችን ዘመን ቢያጡም ቢሉም ልጆቻቸውን አይጥሉም ማለት ነው። እንደምንም አድርገው ልጆቻቸውን አሳድገው እዚህ ደረጃ አድርሰውናል። እኛ ላይ አሁን ዘመን ላይ ያለ ነው። በእኛ ዘመን ላይ ሱብሃንአላህ። አብዛኛው ግን አሁን ላይ ወንዶች ነበሩ በፊት ልጅ እየጣሉ ሲሄዱ የነበረው። አሁን ላይም ደግሞ ሴቶችም ልጆቻቸውን እየጣሉ እየጠፉ ነው። ግን ቢሆንም ደግሞ አብዛኛው ሴት ነው ተበዳይ ማለት ነው። እና እንግዲህ እንደምታዋት ልጇን ሀሻሬ ላይ ይዛ ወርቃለች ማለት ነው። እስኪ ቪዲዮ ላሳያችሁ። በጣም ታሳዝናለች። በጣም ልብ የሚሰብር በጣም የሚያሳዝን ቪዲዮ ነው። እስቲ ወደ ቪዲዮ ላሳያችሁ። ተመልከቷት። ይችን እህታቸውን ወርቃለች። 3 ወሯ ነው እዚህ ካለች። ህጣኗም እዚህ ጋ ናት፣ እሷም እዚህ ጋ ነው። አላየችኝም ገና ተንቅልፏ አነሳች። አላህ ያሳያችሁ። ተመልከቷት። ተነ ልጇ እዚህ ተጥላለች። የኢትዮጵያ ህዝብ ሁላችሁም መተኛው እዚህ ጋ ነው። ወጥስ ባልቶ ጋ ነች። ባካችሁ ይሄ ነው ተነ ልጇ እዚህ ነች። ወደ ሀገሯ ለሀገሯ እንድናበቃት ሁላችሁም ተባበሩ ላለሁኝ። እንግዲህ ቪዲዮውን እንደተመለከታችሁት በጣም የሚያሳዝንና ልብ የሚሰብር ነው። እህቶች አላህ ሱብሃነሁ ወተዓላ ሷሊህ ከሆኑ ወንዶች እንዲያገናኛችሁ ምኞቴ ነው። ሰው
ስደት የምንኖር ዞሮ እድሜያችን ከእድሜያችን እየተቀነሰ እየኖርን ነው። አኗኗሪም ብንሆንም እየኖርን ነው እና ዞሮ ነገ ተስፋ አድርገን ነገን እንኖራለን ብለን ቢሆንም አሁንም እየኖርን ነው፣ እየተነፈስን ነው እና ማለት ነው። ስለዚህ ልጅ ሳይወልዱ ልጅ ሳይኖራቸው የተሰደዱ እህቶች አብዛኞቹ ስፍር ቁጥር የሌላቸው ናቸው። አላህ ብሎላቸው ደግሞ ወልደውም ደግሞ በላይ ናፍቆት እየተቃጠልን በስደት የምንኖርም እንደዚህው ስፍር ቁጥር የለንም። ብቻ አላህ ሀገራችንን ሰላም አድርጎልን የራሳችንን ህይወት አላህ ይወፍቀን። ቢሆንም ግን እህቶች አንድ ነገር እኔ መልእክት ማስተላለፍ የምፈልገው ነገር ቢኖር ልብ ብላችሁ አዳምጡኝ የኔ ስደተኞች ማለት ነው። አጋጣሚ ሆኖ አላህ ሱብሃነሁ ወተዓላ ሀጥሮ ወንድ ከገጠማችሁ አላህ ይወፍቃችሁ። መልካም ወንድ እናቱ የመረቀችውና በስነ ጥሩ ምግባር ያደገ እንደዚህ አያደርግም። ቢያንስ እንደው ሴቲቱን ቢጠላት ሚስቱን ቢጠላ ልጁን አይጠላም እና አላህን ከሚፈራ ወንድ አላህ ያገናኛችሁ። ነገር ግን ደግሞ ቢሆንም አላህ ሱብሃነሁ ወተዓላ እንግዲህ አልፈቀደው ሆኖ ከመናጤ ወንድ የገጠማችሁ እህቶች ማለት ነው ልጆቻችሁን ነገ ታሪክ ነው። በአሁኑ ሰዓት ደግሞ እንደፊቱ ዝም ብሎ በወሬ በምናምን ተወርቶ የሚወራና የሚታለፍ አይደለም። አሁን ላይ ያገኛችሁ ሰው ሁላ ነው ቪዲዮ እየቀረጠ ቪዲዮም ከእናንተ ጀዋል ራሱ ቢጠፋ ከሌሎቹ ጀዋል አይጠፋምና ነገ ለልጆቻችሁ ጠባሳ እንደዚህ እናቴ እንደዚህ አድርጋኝ ነበር እናቴ እንደዚህ ሆኜ ነበር እንዳይላችሁ ልጃችሁ እንደምንም ብላችሁ መስዋዕትነት ከፍላችሁ እናት ዋጋ የምትከፍለውን ከፍላችሁ ልጃችሁን በስነ ስርዓት እንድትይዙ ምክሬ ነው ማለት ነው። መሄድም ካለባችሁ ወደ ሀገር ለምን ለምናችሁ ሀገራችሁ ልጃችሁን አታሳድጉም? መሄድም ካለባችሁ ልጃችሁን ይዛችሁ ወደ ሀገራችሁ ዙሮ አላህ ያልፈቀደውን ርዚቅ እኛ በትግል የምናመጣው ርዚቅ የለንም እና አላህ ከመጥፎ እንደ አላህ ይጠብቀን። አሁን እንግዲህ ይቺ ላይ እንደምታዋት ሻሬ ላይ ወርቃለች ማለት ነው። ልጇ ጋራ እንኳን ሳዑዲ አረቢያ እንኳን ልጅ እሱ አይደለም እና በአሁኑ ሰዓት በልጅ ሳይኖር እንኳን ራሱ ስንቶች ናቸው ከቤት የቤት ኪራይ አጥተው የቤት ኪራይ የሚከፍሉት የመቀድም የሚከፍሉት አጥተው ስንቶቻቸው ናቸው እየተሰቃዩ ያሉት ማለት ነው። እና አላህ የፈቀደላቸው ብቻ ናቸው አሁን ስራ ላይ ሆነው ስራ ራሳቸውን እያስተዳደሩ ያሉት እንጂ በአሁኑ ሰዓት ብድር እንኳ ብትጠይቁ ማንም አያቀምሳችሁም ማለት ነው። በፊት ማሻአላ ሰውና ሰው ይተዛዘን ነበረ። ስራም ደግሞ ለሚሰራ ሰው ስራ አይጠፋም። ያኔ ዛሬ ብትወጡ ነገ ትገባላችሁ ማለት ነው። አሁን ላይ ስራ ራሱ የለም፣ ስራ ጠፍቷልና በዚህ ሁኔታ ላይ ከባድ ነው። አስባችሁታን እንኳን ልጅ ተይዞ አይደለምና ልጅ ሳይያዝ ራሱ በአሁኑ ሰዓት ራስን ራሱ ማስተዳደር በጣም ከብዷል ሳውዲ አረቢያ ላይ እና እህቶች አላህ ይጠብቃችሁ። እንደዚህ አይነት መልኡን ከሆነ ወንድ አላህ ይጠብቃችሁ፣ አላህ ይጠብቀን። ምንም ቢፈጠር ልጅ ነው፣ ነገ ታሪክ ነው። ነገ ልጅ መስዋዕትነት ከፍሎ ቢያሳድጉት ነገ ጧሪ ነው፣ ሀገር ተረካቢ ነው። ስለዚህ ማለት ነው ወንዶች አላህ ይህዲኩም፣ እኔ ሀዲያ ይስጣችሁ። ምንም ቢሆን ዙሮ እናት ናት። ምንም ቢከፋትም ልጇን አትጥልም። ነገር ግን አሁን ላይ ደግሞ ሀሳቡም ጭንቀቱም በዛባቸው መሰል አብዛኞቻቸው ከወንዶች ደግሞ ሴቶች ናቸው ልጆቻቸውን እየጣሉ እያሉት ማለት ነው። ለምሳሌ አሁን ቢላል መርሳ የሚባለውን አይታችሁ ከሆነ ወላሂ ያነ ልጅ አሁን ህፃኑ በጣም የሚያጓጓ ነው። እንኳን አይደለም የወለደችው እናቱ አይደለችም እና ማለት ነው ሌላ ሰው አይቶት የሚሳሳለት ነው። እንዴት ሁሮ ቻለና ልጅን አልፈልግም። ያው የሰማችሁት ሰምታችሁታን፣ ቪዲዮውን እንዳያችሁት ያያችሁት አይታችሁታል ማለት ነው። እና አሁን ላይ ግን እሱ ተቀብሎ እያሳደገ ነው። እንደዚህም ያሉ ምርጥ እናትና አባቶቹ በሱ